ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ በመጀመሪያ ፊደሎች ቀለል ያሉና በቀላሉ ልታነቧቸው የሚችሉ ቃላትን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አማርኛን አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን በኦንላይን እናስተምራችኋለን። ከዚህ በተጨማሪ ደግሞ ህጻናት ልጆቻችሁን ማስተማር የምትፈልጉ ወላጆች በኦንላይን ህጻናት ልጆቻችሁን ማስተማር ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። እንግዲህ እንዳልኳችሁ የመጀመሪያ ፊደሎች ናቸው። የመጀመሪያዋ ፊደል ማናት? በ ነች። በ። ከዛ ይችኛዋ ማናት? ለ። ይቺ ማናት? ጠ። ጠ። በለጠ። 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 እሺ፣ በመቀጠል ወደ እነዚህ ስናልፍ እነዚህን እስቲ አንብቡልኝ። የመጀመሪያ ፊደል ይቺ ማናት? መ። ከዛ ይችኛዋ ማናት? ረ። ይቺ ቀ። መረቀ። መረቀ ብላችሁ ታነባላችሁ። መረቀ። እሺ፣ በመቀጠል እነዚህ ናቸው። ያው ይቺ ማናት? የመጀመሪያ ፊደል ዘ። ያው ይቺ ማናት? ገ። ከዛ ይችኛው ማናት? የ። የ ናት። አንድ ላይ እስቲ አንብቧቸው። ዘገየ። ዘገየ ብለን እናነባቸዋለን። እሺ፣ ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? የመጀመሪያዋ ደ ናት። ደ። ከዛ ይቺ ማናት? ረ። ይችኛዋ ማናት? ሰ። ደ ረ ሰ። ደረሰ። ደረሰ ብለን እናነባለን። ደረሰ። እሺ፣ በመቀጠል እነዚህ ናቸው። እስቲ አንብቡልኝ። ይቺ ማናት? ሀ። ከዛ ስቺ መ። ይችኛው ማናት? ቸ። አንድ ላይ ስናነባቸው ተመቸ። ተመቸ ብለን እናነባቸዋለን። እሺ፣ ወደ ቀጣዮች ቃላት ስናልፍ እነዚህ ናቸው። ያው እነዚህ ይቺ ማናት? የመጀመሪያ ፊደል ተ ነች። ተ። ከዛ ይችኛዋ ረ። በመቀጠል ይቺ ማናት? ፈ። አንድ ላይ ተረፈ። ተረፈ። እሺ፣ እሺ፣ እነዚህ እስቲ አንብቡልኝ። ያው የመጀመሪያ ፊደሎች ናቸው እንደነገርኳችሁ። ይቺ ማናት? ደ። ከዛ ይችኛው ማናት? መ። ይቺ ማናት? ረ። አንድ ላይ ደመረ። 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 እሺ፣ በመቀጠል እነዚህ ናቸው። ይቺ ፊደል ማናት? ይቺ የመጀመሪያዋ ጸ። ከዛ ይቺ ማናት? ለ። ይቺ ማናት? የ። የ። አንድ ላይ ጸለየ። 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 እሺ፣ ወደ እነዚህ ስናልፍ ይቺ ማናት? ወ። ከዛ ይችኛዋ ረ። ይቺ ማናት? ደ። አንድ ላይ እስቲ አንብቧቸው። ወረደ። ወረደ። ወረደ ብለን እናነባቸዋለን። እሺ፣ በመቀጠል እነዚህ ናቸው። ይቺ ማናት? ገ። ከዛ ይችኛዋ ለ። ይቺ ማናት? ጠ። አንድ ላይ ገለጠ። 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 እሺ፣ ወደ ቀጣዩ ስናልፍ እነዚህ ናቸው አይደለ?
ያው የመጀመሪያ ፊደል ይቺ ማናት? ነ። ከዛ ይችኛው ማናት? ገ። ከዛ ይቺ ማናት? ሰ። አንድ ላይ ነገሰ። ነገሰ ብለን እናነባቸዋለን። ነገሰ። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ፊደል የመጀመሪያዋ ይቺ ማናት? ዘ። ከዛ ይችኛዋ ማናት? ለ። ይቺ ማናት? ጠ። አንድ ላይ ዘለቀ። ዘለቀ። ዘለቀ ብለን እናነባቸዋለን። እሺ ይቺ ማናት? ሰ። ከዛ ይችኛው ማናት? በ። ይችኛው ማናት? ረ። አንድ ላይ ሰበረ። 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 እሺ ይቺ ማናት? ሰ። ከዛ ይችኛዋ ፈ። ከዛ ይቺ ማናት? ረ። አንድ ላይ ሲያንብቧቸው ሰፈረ። ሰፈረ ብለን እናነባለን። በመቀጠል እነዚህ ናቸው። ይቺ የመጀመሪያዋ ፊደል ማናት? ፈ ናት። ፈ። ከዛ ይችኛው ማናት? ረ ናት። ከዛ ይቺ ማናት? ሶስተኛ ነችኛዋ ደ። አንድ ላይ ፈረደ። ፈረደ ብለን እናነባቸዋለን። ፈረደ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ተ ናት። ተ። ከዛ ይችኛዋ ማናት? መ። ይቺ ማናት? ቸ። አንድ ላይ ተመቸ። ተመቸ ብለን እናነባለን። እሺ እነዚህስ? ይቺ ማናት? ይችኛዋ ደ ናት። ይቺ ወ። ከዛ ይቺ ማናት? ለ። ለ። አንድ ላይ ደወለ። ደወለ ብለን እናነባለን። ደወለ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ፈ ናት። ፈ። እሺ ከዛ ይችኛዋ ማናት? ጠ። ይችኛዋ ማናት? ደ። 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 ፈቀደ። ፈቀደ ብለን እናነባቸዋለን። ፈቀደ። እሺ ወደ ቀጣዮች ወደ እነዚህ ስናልፍ ይቺ ማናት? ለ ነች። ለ። ከዛ ይችኛው ማናት? ቀ። ከዛ ይቺ ማናት? ማነች እቺ? መ። አንድ ላይ ስናነባቸው ለቀመ። ለቀመ ብለን እናነባቸዋለን ማለት ነው። ለቀመ። በዚህ አይነት መንገድ እንደዚህ አማርኛን ከተለማመዳችሁ መጀመሪያ ፊደሎችን መለየት እያንዳንዳቸውን በባለፈው ትምህርታችን ሙሉ ፊደላትን አይተናል። እነሱን በደንብ መለየት የቻላችሁ አማርኛን በአጭር ጊዜ በቀላሉ ማንበብ ትችላላችሁ ማለት ነው። በባለፈው ትምህርታችን ፊደላትን ያላያችሁ ካላችሁ ወደኋላ ተመልሳችሁ እንደገና ፊደላትን እነዚህን እንድታዩና እነሱን ካያችሁ በኋላ ደግሞ እንደዚህ የመጀመሪያ ፊደሎችን መለየት እያንዳንዳቸውን መጀመሪያ ከዛ በመቀጠል አማርኛ በቀላሉ ማንበብ ትችላላችሁ ማለት ነው። ለበለጠ ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ እና ጥሩ አንባቢ መሆን ትችላላችሁ። ለዛሬ ይዤላችሁ የመጣሁት ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።